አዳም ወዴት ነህ ያልከኝ በፍቅር ድምጽ ፈለከኝ። እስኪ ደግሞ የጥላ ወጊ መተት በየትኛው ህመም ራሱን ይደብቃል የሚለውን እንዴ በዚህ በሳይንስ ዘመን አጋንንት እንዳይታወቅበት ራሱን በተለያየ በሽታ በመሰወር እንዲሁም በመናውቃቸው በሳይንስ ምርምር በተደረሱባቸው በሽታዎች ራሱን በመደበቅ ይጫወትብናል። ለምሳሌ ዛር አይነ ጥላና መተት የሴት ወገብ ላይ በመቀመጥ ሊያሰቃያት ይችላል። በወገብ ህመም የምትሰቃይ ሴት ሐኪም ቤት ብትሄድ የዲስክ መንሸራተት ተብላ ምናልባትም ኦፕራሲዮን ተደርጋ ሳትድን ትቀራለች። በዲስክ መንሸራተት ስም የተደበቀው አጋንንት ስውር የህመም ጥቃት እያደረሰ ሳይታወቅበት ወገቧን እንደጠፈረ ይሆናል። በአንድም በሌላ አውቀንም ይሁን ሳናውቀው በራሳችንም ይሁን በቤተሰባችን ምክንያት ወደ ህይወታችን ሰርጎ የገባው የዛር አጋንንት ጀርባችንና እግራችን ላይ ይቀመጣል። እኛም ዛር መሆኑን ስለማናውቅ ሐኪም ቤት እንሄዳለን። የዛር አጋንንቱ ራሱን በነርቭ በሽታ ስም ይደብቃል። በሐኪምም የነርቭ ችግር ነው እንባላለን። መድኃኒት እንውጣለን፣ ፊዚዮቴራፒም እንታከማለን፣ ግን ለውጥ የለም፣ ህመሙ እንዳለ አለ። በነርቭ ስም የተደበቀው አጋንንት በቁርጥማት በውጋት እግራችንን በመሸምቀቅ እንዳንራመድ እንዳንተኛ በማድረግ በግልጽና በስውር ይዋጋናል። ልክ እንደዚህ ሁሉ ጥላ ወጊም የሞት አጋንንትም ራሱን በተለያየ በሽታ ይሰውራል። የጥላ ወጊ አጋንንት እኛን ለሞት ለማብቃት በልብ ህመም ራሱን ይሰውራል። የጥላ ወጊ ወይም የሞት አጋንንት የተላከበት ሰው አጋንንቱ ልቡ ላይ ቁጭ ብሎ በድንገት ልቡን ከስራ ወይም ከጥቅም ውጪ ሲያደርግ ሰውየው በድንገት ልቤን በማለት ሊሞት ይችላል። በሟቹ በድንገተኛ ሞት የተደናገጡ ቤተሰቦቹ አስክሬን ምርመራ ብለው ሆስፒታል ይወስዱታል። እዛም ድንገተኛ የልብ ህመም ነው ተብሎ ይነገራል። ቤተሰቡም ሟች በጠላቱ በጥላ ወጊ ሳይሆን በልብ ህመም እንደሞተ ሰምቶ ይቀራል። ገዳይም በእግዚአብሔር ዘንድ እንጂ በሰው ዘንድ ሳይታወቅ ይቀራል። እዚህ ላይ ልብ የምትሉት በልብ በሽታ የሚሞተውን ሁሉ በጥላ ወጊ ነው ብላችሁ እንዳትደመድሙ። ምክንያቱም የጥላ ወጊ ሞት የራሱ የሆነ አጋንንታዊ ብልሃት አለው። ሌላው የጥላ ወጊ ወይም የሞት አጋንንት ራሱን በከፍተኛ ራስ ምታትና ውጋት ሊደብቅ ይችላል። የጥላ ወጊ አጋንንት የተቆራኘው ሰው በድንገት በጤንነት ወጋኝ ራሴን አመመኝ በማለት ሐኪም ቤት ደጃፍ ሳይደርስ በድንገት ሊሞት ይችላል። ስለዚህ የጥላ ወጊ ወይም የሞት አጋንንት ወደ ህይወታችን ሲመጣ ለሞት ሲቃጣ ራሱን በመናውቃቸውና በማናውቃቸው በሽታ ራሱን ሰውሮ ለመቃብር ጓሮ ሊዳርገን ይችላል። ጥላ ወጊ ፖሊስ የማይደርስበት የማያውቀው የተጎጂ ቤተሰብም የማይገነዘበው ነው። ሰውን በግልጽ የገደለን ሰው የሀገሪቱ ህግ ይዳኘዋል። ሰውን በጥላ ወጊ የገደለን እንኳን ሰው ሊዳኘው ሰው ስለማያውቀው የሰማይ አምላክ እግዚአብሔር ብቻ ነው የሚያውቀው ፍርዱንም የሚሰጠው። ወዳጆቼ ስንቱ በጥላ ወጊ ህይወቱን በማጣት ለቤተሰቦቹ የዘላለም ጸጸት ሆኗል። ጥላ ወጊ ሰዎች ላይ የሚደገመው በምንድን ነው የሚለውንም ስናይ ጥላ ወጊ ሰዎች ላይ የሚደገመው አንደኛ በፎቶአቸው ነው። ጠላት የምቀኛ ያሉትና በቅናት በክፋት ለመግደል የፈለጉትን ሰው ፎቶውን በጦር በጃርት ሾክ በአንካሴ እየወጉ የጥላ ወጊውን ድግምት ይደግሙበታል። ያኔ ሰውየው ራሴን ልቤን ወጋኝ፣ አነቀኝ፣ መተንፈስ አቃተኝ፣ ተቃጠልኩኝ፣ አቃጠለኝ በማለት እንዲሁም በድንገት ራሱን በመሳት እስከ ሞት ይደርሳል። ሌላው ፎቶን ብቻ በማየት በቀጥታ ጥላ ወጊውን አጋንንት ወደ ሰውየው በመላክ ሰውየውን እስከ ሞት ያደርሱታል። ጥላ ወጊ በፎቶ ይደገማል ስላችሁ እንዳትፈሩ። የብዙዎቻችን ፎቶ በማህበራዊ ሚዲያ ላይ አለ። መታቾችና አስመታቾች በቀላሉ ፎቶአችንን ያገኛሉ፣ ሊመቱትም ይችላሉ። ግን እናንተ የምትጸልዩ ከሆነ በአምልኮት ህይወት የምትበረቱ ከሆነ ፎቶአችሁ ለመተት ሳይሆን ለውበት ይሆናል። ሲፈልጉ ፎቶአችሁን መተት ይመትቱበት፣ ሲፈልጉ ለቤታችሁ ውበት ግድግዳቸው ላይ ይስቀሉት። በኦሪት ዘኍልቍ በምዕራፍ 23 ቁጥር 23 ላይ በያዕቆብ ላይ አስማት የለም እንደተባለው በእናንተም ላይ በፎቶአችሁም በሆነ ነገራችሁም ጥላ ወጊ ቢልኩ አይሰራም። በነገራችን ላይ በያዕቆብ ላይ አስማት የለም የሚለው ቃል ያዕቆብ በነበረበት ዘመን ሰዎች አስማትን እንደሚጠቀሙ ትልቅ ማሳያ ነው። ያዕቆብ ከክርስቶስ ልደት በፊት በ1871 ዓመተ ኩነኔ በ147 ዓመቱ አርፏል።
ያዕቆብ የነበረበትን ዓመተ ኩነኔና እኛ ያለንበትን ዓመተ ምሕረት እንዲሁም ያዕቆብ የነበረበትን እድሜ ብንደምራቸው ወደ 4035 ዓመታት ይሆናል። በያዕቆብ ዘመን አስማትና በሰዎች ላይ በክፋት የሚደረግ አስማት ስላለ ነው በያዕቆብ ላይ አስማት የለም ተብሎ የተጻፈው። የወለላይቱ እመቤት ልጆች ይህ አስማትና መተት የሚሉት ነገር ከ4000 ዓመታት በፊት እንደነበረና ሰዎች ለጥፋትና ለክፋት ይጠቀሙት እንደነበረ ልባላችሁ። ሁለተኛው በልብስና በጫማ ነው። የሰው ልብስ ለምሳሌ የውጭም ይሁን የውስጥ ልብሶች ላይ ጫማም ላይ በመመተት ነው። ይሄ የሰውየውን የትኛውንም ልብስ በመውሰድ ልብሱ ላይ የጥላ ወጊ ድግምት በመድገም ከህመም እስከ ሞት ያደርሱታል። ሶስተኛው በቀጥታ ወደ ሰውየው በመላክ ነው። ጥላ ወጊ መተት የሚላክበት ሰው አጋንንቱን ጠርቶ እከሌን ግደልልኝ በማለት በቀጥታ በስሙ ወደ ሰውየው ይልክበታል። በዚህም ሰውየውን እስከ ሞት ያደርሱታል። አራተኛው በዘንግ በጦር ባንካሴና በጃርት ሾክ በጫፉ ላይ ድግምቱን ደግመው ሰውየውን ወቅተ ግደለው በማለት የሚመትቱበት ዘዴ ነው። ይሄ ሲሆን ነው አንዳንዶች በድንገት ወጋኝ ብለው ለህመምና ለሞት የሚዳረጉት። መተተኞች ጥላ ወጊ ለምን ይጠቀማሉ የሚለውን ባጭሩ እንይ። በእርግጥ ሰዎች ጥላ ወጊን ጠላት የሚሉትን በለጠኝ የሚሉትን ሰው በሞት ለማጥፋት ወይም ለመግደል እንደሚመትቱ ነግሬያቸዋለሁ። ከዚህ በተጨማሪ ሰዎች ጥላ ወጊን የሚጠቀሙት አንደኛ አስመታቾቹና መታቾቹ ጥላ ወጊን ሚስጥራቸው እንዳይታወቅ ይጠቀሙበታል። ለምሳሌ በመተት የአንድን ሰው ሙሉ እድሉን ወስደው የሚጠቀሙ ሰዎች ሁሌ በስጋት ነው የሚኖሩት። አንድ ቀን ጸበል ቦታ ወይም አባቶች ጋር ሄዶ ሚስጥሬን ያጋልጣል፣ ማንነቴን ያውቃል፣ ያሳውቃል በማለት ያስመተቱበትን ሰው በጥላ ወጊ ያስገድሉታል። እነሱ ብቻ አይደሉም፣ ገንዘብ ተከፍሎት የመተተውም ደብተራ ሚስጥር ይወጣል፣ ስራ ይታወቃል በማለት እሱም የመተተበትን ሰው በጥላ ወጊ ለመግደል ይሞክራል። በጣም የሚገርማችሁ አንድ ሰው ላይ ጥላ ወጊ ሲላክ 3 አካላት ናቸው ጠላት የሚሆኑት። አንደኛ ሰውየው ላይ ጥላ ወጊ የሚልከው ሰው፣ ሁለተኛ ጥላ ወጊ ላኪው ደፍተራ፣ ሶስተኛ ግደል ተብሎ የተላኩ አጋንንት ነው። ጥላ ወጊ የሚያስልከው ሰው መሞት አለባቸው ብሎ እልህ ይይዛል። ጥላ ወጊ ላኪው ደፍተራም መሞት አለባቸው ብሎ እልህ ይይዛል። ለሞት የሚላኩ የጥላ ወጊ አጋንንት ደግሞ ሳልገለው አልተውም ብሎ በእልህ ይታገለዋል። ውጊያው ከስንት አቅጣጫ ሆነ ማለት ነው? ከ3። ለዚህ ነው ጥላ ወጊ ከባድ የሚሆነው። በተለይ በአምልኮት ሕይወት እየኖራችሁ በጥላ ወጊ አልሞት ካላችሁ ጥላ ወጊ የሚያስልከው ሰው፣ ጥላ ወጊ የሚልከው ደፍተራ ለመግደል ተፍ ተፍ የሚለው አጋንንት ክፉ እልህ ውስጥ ይገባሉ። በዚህ ምክንያት ነው ውጊያው ብርቱ ሰልፍ የሚሆንባችሁ። ለምሳሌ በአምልኮት ሕይወት የበረታ አንድ ሰው ላይ መተት እየተላከበት የሚላከው መተት ያ ሰው ላይ በቀላሉ የሚጮህ የሚለቅና እንዲሁም መተቱ አልሰራ ሲላቸው አንደኛ በልህ፣ ሁለተኛ ሁሌ መተቱ እየጮኸ እየተጋለጠ እየተሸኘ ሚስጥሬን አባከነ በማለት ያንን ሰው በጥላ ወጊ አስገድሎ እድሉን እስከ ወዲያኛው ለመጠቀምና ሚስጥራቸውን ለመጠበቅ ጥላ ወጊ ያስልኩበታል። እስከ ወዲያኛው እድሉን ለመጠቀም ያልኳችሁ ለምሳሌ ሰዎች እድላችሁን ሙልጭ አድርገው ወስደውባችሁ በእናንተ እድል የሚጠቀሙ ከሆነ እናንተ ላይ ጥላ ወጊ በመላክ አንደኛ ናቸው። ለምሳሌ አንድ ሰው የአንድን ሰው የትምህርት፣ የእውቀት፣ የትዳር፣ የሥራ፣ የሀብት፣ የጥበብ፣ የተሰጥኦ እድል ይወስዳል። እነዚህን ሁሉ እድሎች ከአንድ ሰው በእድል መተት ከወሰደ እድሉን የወሰደበትን ሰው በጥላ ወጊ ማስገደል ነው የሚፈልገው። ምክንያቱም ይሄንን ሁሉ እድል የወሰደው ሰው አንደኛ አንድ ቀን የወሰደበትን እድል በጸሎት ያስመልሳል በማለት፣ ሁለተኛ የነቃ ቀን በአምልኮት ሕይወት ለማስመለስ ይታገለኛል በማለት፣ ሶስተኛ ጉዴን ምስጢሬን ያጋልጣል በማለት በጥላ ወጊ ያስገድለዋል። ይህም እድሜ ዘመኑን የወሰደውን እድል እንዲጠቀምበት ያደርጋል። እድሉን ወስዶ በጥላ ወጊ አልሞት ካለው እንዳያውቅ ያሳብደዋል ወይም በመተት ከሀገር ብን ብሎ እንዲወጣ ያደርገዋል። ሁለተኛ በቅናት ለመበቀል ጥላ ወጊን ይልካሉ። ለምሳሌ ሰዎች በንብረት በገንዘብ ሲጣሉ፣ ሲካካዱ፣ እንዲሁም በስራ በስልጣን ሲበላለጡ፣ ሲገፋፉ፣ ክፉኛ ሲጣሉ ለመበቀል ብለው ጥላ ወጊን ያስልካሉ፣ በጥላ ወጊ ያስገድላሉ። ይህ አሁን እጅጉን እየተለመደ የመጣ ነገር ነው። እዚህ ላይ አንድ ምሳሌ ብቻ ልንገራችሁ። ለምሳሌ አንድ ሰው
ጥሩ የስልጣን ደረጃ ላይ ወይም ኃላፊነት ላይ አለ እንበል። አንድ ሰው በዚህ ሰው ስልጣንና ኃላፊነት የሚቀና ከሆነ ጠላቱ በስልጣኑ በመቅናት በሱ ቦታ ራሱን ለመተካት ያንን ባለስልጣን ጥላወጊ አስልኮበት ያንን ሰው በሽተኛ ያደርገዋል። ያም ሰው በድንገት ታሞ ከቤት ካልጋ ይውላል። በዚህ ጊዜ ያ ክፉ ሰው በዛ ሰው ስልጣንና ኃላፊነት ቦታ ይቀመጣል። የሰውየውን የሥራ እድሉን የኃላፊነትና የስልጣን እድሉንም እሱ ወስዶ ይጠቀምበታል። እንደዚህ የሆኑ ሰዎች እኔም የማውቃቸው አሉ። ጸበል ሳጠምቀው የነበረ አንድ ሰው ነበረ። ይህ ሰው በኢትዮጵያ ውስጥ ትልቅ ባለስልጣን ነበረ። አንድ ቀን ስብሰባ ላይ እያለ ቁጭ ባለበት ጀርባይን ወገቤን ወጋኝ ብሎ ስብሰባውን አቋርጦ ወጣ። በዛው ታመመ። ከወገቡ በታች መንቀሳቀስ አቃተው። በሕክምና ምንም መፍትሄ አላገኘም። በኋላ በስራው ብሎም በስልጣኑ የቀናበት ሰው በጥላወጊ እንዲህ እንዳደረገው ታወቀ። ለጊዜውም ቢሆን ያ ሰው በሱ ቦታ ተሾመ። ሶስተኛ በሽተኛ ለማድረግ ሰዎች ጠላት የሚሉትን በለጠኝ፣ ካደኝ፣ በደለኝ የሚሉትን ሰው ከሞቱት በላይ ከሚኖሩት በታች ሆኖ በሽተኛ እንዲሆን ጥላወጊ ያስልኩበታል። የሚላከው ጥላወጊ ወደ ሰውየው በመግባት ሰውየውን በሽተኛ ያደርገዋል። የሚገርመው ብዙዎች ጥላወጊን የሚያውቁት እንደሚገድል ብቻ ነው። ጥላወጊ አዎ ይገድላል፣ ግን ሰዎችን በሽተኛ የአልጋ ቁራኛ ያደርጋቸዋል። ጥላወጊ መተተኞቹ አድርግልን ያሉትን ነው የሚያደርገው። በሽተኛ አድርግል ካሉት ልቡ ላይ ተቀምጦ እስከ እድሜ ዘመኑ የልብ በሽተኛ ያደርገዋል። ወገቡ ላይ እጅ እግሩ ላይ በመቀመጥ ሰውነቱን ሽባ ያደርገዋል። የውስጥ አካሉ ላይ በመቀመጥ የውስጥ ደዌ ህመምተኛ ያደርገዋል። አእምሮ ላይ በመቀመጥ ከከፍተኛ የራስ ምታት እስከ እብደት ሊያደርሰው ይችላል። እንዲሁም ለሰውና ለሐኪም ይህ ነው ብላችሁ የማትገልጹት ህመምና ስቃይ እንዲሰማችሁ ያደርጋል። ጥላወጊ ሰዎችን በድንገት ቅስፍስፍ አድርጎ ለከፍተኛ ህመም ይዳርጋቸዋል። ለምሳሌ ደረትን፣ ትከሻን፣ ጀርባን፣ ጎንን፣ ሳምባን ቅስፍ አድርጎ በመያዝ እንዳይንቀሳቀሱና በህመም እንዲሰቃዩ ያደርጋቸዋል። በነገራችን ላይ የጥላወጊ ውጋት ጦር በሉት የማይነቀል የተተከለ ጦር ነው የሚሆነው። ፋታ የማይሰጥ ሲጥ የሚያደርግ ውጋት ነው የሚለቀው። ውጋቱ ቅስፈቱ ለረጅም ሰዓት ሊቆይ ይችላል። ለምሳሌ መርፌ ሲወጋችሁ ሲነቀል ህመሙ ይተዋችኋል። ጥላወጊ ግን ውጋት ሲሆንባችሁ ህመሙ ቶሎ ላይተዋችሁ ይችላል። አንድ ሰው ጥላወጊ ሲላክበት ምልክቶቹ ምን ምን ናቸው? እንዲሁም በጥላወጊ የሚሞቱ ሰዎች ምልክታቸው ምንድነው የሚሉትን ጠቅለል አድርገን እንመልከት። የወለላይቱ እመቤት ልጆች በጥላወጊ ሰዎች ጥቃት ሲደርስባቸው በአስደንጋጭና በድንገት ሊሞቱ ይችላሉ። ጥላወጊ ወይም የሞት አጋንንት የተደገመበት ሰው ሞቱ ይናገራል ወይም ምልክት አለው። የሚገርመው በጥላወጊ የሞተ ሰው የሚሞተው በጤናው ነው። ሳይታመም ቤተሰብ ሳያስታምመው በድንገት ነው የሚሞተው። በአጠቃላይ በጥላወጊ ወይም በሞት አጋንንት የሚመጣ ሞት ጊዜ የማይሰጥ ለማስታመምና ለሐኪም ቤት የማያዳርስ ነው። ስለዚህ በዝርዝር እንመልከታቸው። አንደኛ በድንገት ልቤን አመመኝ፣ ራሴን ወጋኝ፣ ጀርባዬን ወጋኝ፣ የሆነ ነገር ቅስፍ አደርገኝ ይላሉ። ተዝለፍልፈው ጸጥ ይላሉ፣ ከዛም ይሞታሉ። ሁለተኛ በድንገት የልብ ምታቸው አተነፋፈሳቸው ዝብርቅርቅ ይላል። የልብ ምታቸው በድንገት ዝቅ ይላል ወይም ከፍ ይላል፣ ከተለመደው ውጪ ይፈጥናል። ሶስተኛ በድንገት አቅም ያጣሉ፣ ይዝለፈለፋሉ፣ በድንገት ራሳቸውን ስተው ይወድቃሉ። አራተኛ በጠራራ ፀሐይ ብርድ ብርድ ይላቸዋል፣ ሙሉ ሰውነታቸው ይቀዘቅዛል። አምስተኛ በድንገት ከፍተኛ የሞት ፍርሃት ይሰማቸዋል፣ የሞት ፍርሃት ውስጥ ይወድቃሉ። ስድስተኛ ሳይታመሙ 24 ሰዓት ትሞታላችሁ አትኖሩም በሚል ሐሳብ ይቸገራሉ። ሞትን እያሰቡ እላፊ ይጨነቃሉ፣ ይፈራሉ። ሰባተኛ መኪና ስታሽከረክሩ ብትገለበጡስ ገደል ግቡ፣ ቀጥ ባለ ሜዳ ላይ መሪውን እጠፉ፣ ተጋጩ በሚል ሐሳብ ይቸገራሉ። መኪና እያሽከረከሩ በድንገት ጭልም ማለት፣ ብዥ ማለት፣ ማዞር፣ ፍርሃት ውስጥ መውደቅ፣ መደበት፣ ግልጅጅ እያሉ እንቅልፍ ይላቸዋል።
መኪና እየሽከረከራችሁ እንዲህ ሲሰማችሁ በመጀመሪያ አማትቡ። ከዛ መኪናውን ጥግ ላይ አቁማችሁ አባታችን ወይም ሰላም ልክ ይጸልያችሁ እንዲህ የምታደርገኝ በስላሴ ስም በእመቤታችን ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱሳኑ ስም ታሰር በሉ። ስምንተኛ በድንገት ውስጥ አናትን ክው አድርጎ መምታት ነው። ይሄ ሲሆን በድንገት ሊያዞራቸው ሊዞርባቸው እንዲሁም ሰማይ ምድሩ ድብልቅልቅ ብሎባቸው ሊወድቁና ራሳቸውንም ሊስቱ ይችላሉ። በአብዛኛው ግን የሆነ ሰው የመታቸው እስኪመስላቸው ድረስ ከውስጥ አናታቸው የመመታት ስሜት ይሰማቸዋል። በዚህም ድብልቅልቅ ብሎባቸው ሊያዞራቸው ይችላል። ዘጠነኛ ድንገተኛ ትንታ። ሰው መቼም በተፈጥሮ ትን ይለዋል። ትንታ ሁሉ ጥላውጊ አይደለም። ግን ሰውን በጥላውጊ ለመግደል ጥላውጊ አጋንንት የሚደበቅበት አንድ ነገር ይፈልጋል። ስለዚህ በድንገት ምግብ ሲበሉ ውሃ ሲጠጡ ትን ብሏቸው በድንገት ጸጥ ሊሉ መተንፈስና መናገር ሊያቀታቸው ይችላል። አንዳንዴም ጥላውጊው በትንታ ተሸፍኖ ትንታን እንደ ሽፋን ተጠቅሞ በትንታ ሊገድላቸው ይችላል። አስረኛ በድንገት ሳምባቸው ሊቆለፍ ይችላል። ጥላውጊ ወደ ሰውነታቸው ሲገባ ሳምባ ላይ በመቀመጥ ሳምባቸውን በመቆለፍ እንዳይተነፍሱና በዛው ሊገድላቸው ይችላል። 11ኛ በሚያውቁትና በማያውቁት ህመም ገብቶ መግደል ነው። ለምሳሌ አንድ ሰው በተፈጥሮ የልብ ህመምተኛ፣ የኩላሊት ህመምተኛ፣ የሳምባ ህመምተኛ፣ የጉበት ህመምተኛ፣ የስኳር፣ የደም ግፊት፣ የካንሰር ህመምተኛ ሊሆን ይችላል። ከነዚህ ውስጥ አንድ ህመም ያለበት ሰው ላይ ጥላውጊ ተልኮበት ግድል የተባለው ጥላውጊ ሰውየው በስጋው ያመመውን ህመም ተጠቅሞ ወይም የስጋ ህመሙን እንደ ሽፋን ተጠቅሞ ሞቱን ሊያፋጥንና በህመሙ ተደብቆ ጥላውጊው ሊገድለው ይችላል። ጥላውጊው በህመማቸው ተደብቆ የሚገድላቸው ሰዎች ወይም ጥላውጊው በሰዎቹ በስጋዊ ህመም ተደብቆ ሲገድላቸው ለመታቹና ለአስመታቹ ሰርግና ምላሽ ነው። ምክንያቱም ለምሳሌ ሰውየው የልብ ወይም የሳምባ ህመምተኛ ሆኖ ግን በጥላውጊ ቢገድሉት አንደኛ የሟች ቤተሰብ ሰውየው የሞተው በጥላውጊ ሳይሆን በህመሙ ነው የሞተው ብለው ያምናሉ። ሁለተኛ ሰውየውን በጥላውጊ የገደሉት ሰዎች ሰውየው በጥላውጊ ሞቶ ግን በህመሙ ነው የሞተው መባሉ የነሱን የገዳይነት ምስጢር ይጠብቅላቸዋል። ከዚሁ ጋር በተያያዘ ለምሳሌ ሰውየው የልብ ህመምተኛ እንደሆነ ሐኪሞቹ የሚያውቁ ከሆነ ሰውየው ግን በድንገት በጥላውጊ ቢሞት በዚህም የሟች አስከሬን ለምርመራ ሆስፒታል ሄዶ ምርመራ ቢደረግ ሐኪሞቹ የሰውየውን የልብ ህመምተኛ እንደሆነ ስለሚያውቁ ለሟች ቤተሰብ ሰውየው በልብ ህመም እንደሞተ ይናገራሉ። የሟች ቤተሰብም ሰውየው በጥላውጊ ሞቶ ግን በድንገተኛ በልብ ህመም እንደሞተ አምነው ይቀበላሉ። ለዚህ ነው ጥቂት የማይባሉ ሰዎች በጥላውጊ የሞቱ ግን አሟሟታቸው ቀድሞ በሚያማቸው ህመም የሚሳበበው። በዚህ አጋጣሚ በጥላውጊ ስለተፈጸመ አንድ አሳዛኝ ታሪክ ልንገራችሁ። ከዛሬ 10 ዓመት በፊት አንድ ሰው ከካናዳ ጠቅልሎ ኢትዮጵያ ይመጣል። ይህ ሰው ካናዳ በልጅነቱ ነው ሄደው እዛም ተምሮ በነዳጅ ካምፓኒ ውስጥ ለ30 ዓመታት በምህንድስና ሙያ ያገለግላል። ብዙ ብርም ተከፋይ ነው። 30 ዓመት ከሰራ በኋላ ሚስቱን 2 ልጆቹን ይዞ ወደ ኢትዮጵያ ጠቅልሎ ይገባል። ሀብታም ስለነበረ ከውጭ ሀገር ከ10 በላይ ዶዘሮች፣ ከ10 በላይ ግሬደሮች፣ ከ10 በላይ ሎደሮች አስገብቶ በኮንስትራክሽን ስራ ላይ ይሰማራል። ስራ እንደጀመረ ብዙ ፈተና ይገጥመዋል። 2 ዓመት እንደሰራ መስከረም 16 ቀን መስቀል አደባባይ የመስቀልን በዓል አሳልፎ ማታ ወደ ቤቱ ገባ። ማታ ተኝቶ አድሮ ጠዋት ሚስቱ ስትቀሰቅሰው እሱ በተኛበት ሞቷል። ከጎኗ ሞቶ አደረ። ሚስቱ ተደናገጠች፣ አለቀሰች፣ ቤተሰብ ጠራች። ወደ ሆስፒታል ወሰዱት። አንድ ቀን ህመም የሚያውቀው ሰው አስከሬን ምርመራ ተደርጎ በልብ ህመም ነው የሞተው ተብሎ ተነገራቸው። የሚገርመው 30 ዓመት ካናዳ ሲኖር በየ6 ወሩ የጤና ምርመራ ያደርግ ነበር። እዚህም እንደዛው። ግን ምንም አይነት የልብ ህመም ሪከርድ የለውም። ግን በልብ ህመም ሞተ ተባለ። ሚስቱ ግን በስራው ላይ ብዙ ጠላቶች፣ ምቀኞች እንዳሉት ስለምታውቅ በጥላውጊ እንደሞተ አወቀች። በነገራችን ላይ ከሐኪሞች 2 ነገር ይገርመኛል። አንድ ሰው ታሞ ሆስፒታል ሄዶ ሐኪሞቹ ህመሙን ካላወቁ ታይፎይድና ታይፈስ ነው ብለው መድኃኒት አሸክሙ ይልኩታል።
አብዛኛው ሰው ታሞ ሆስፒታል ሲሄድ ታይፎይድና ታይፈስ ነው የሚባለው። ታይፎይድና ታይፈስ የለም እያልኳችሁ ሳይሆን ሐኪሞቹ በሽታውን ማግኘት ሲያቅታቸው ለበረከት ብሎ ለታማሚ የሚሰጡት በሽታና የበሽታ ስም ታይፎይድና ታይፈስ ነው። ሁለተኛ ሰዎች በድንገት ሞተው አስከሬናቸው ሆስፒታል ሄዶ የአስከሬን ምርመራ ከተደረገላቸው በኋላ ብዙውን ጊዜ ሐኪሞቹ ሟች በልብ ችግር በልብ ህመም ነው የሞተው ይላሉ። እነዚህ ሁለቱ ይገርመኛል። ወደ 11ኛው ስንሄድ በድንገት መሞት ነው። ጥላወጊ ሰዎችን በድንገትና በቅጽበት ስለሚገድል ሰዎች ሳይታወቅ በድንገት ይሞታሉ። ለሕክምና የማይዳረስ ሞት ይሞታሉ። ጠዋት ታይተው ከሰዓት ይሞታሉ። ከሰዓት ታይተው ማምሻ ይሞታሉ። ማታ ታይተው ጠዋት ሞተው ይገኛሉ። በመጽሐፈ ኢዮብ በምዕራፍ 34 ቁጥር 20 ላይ በመንፈቀ ሌሊት በድንገት ይሞታሉ ተብሎ እንደተጻፈው አይነት ሞት ይሞታሉ። 12ኛው ተስፋ መቁረጥ ነው። ጥላወጊ የሚላክበት ሰው ነገን ተስፋ አያደርግም። ሁሌ ሞታለሁ እያለ ነው የሚያስበውና የሚጨነቀው። ሁሌ በግድና በረአድ ነው የሚኖረው። ሁሌ በፍርሃትና በጭንቀት ነው የሚኖረው። በዚህም ከፍተኛ ተስፋ መቁረጥ ውስጥ ይገባል። 13ኛ ሰውነት ቶሎ ቶሎ ድንግጥ ማለትና ሰውነት እንደ እሳት መንደድ ወይም ማቃጠል ነው። ይሄ ምልክት በተለይ መተትና ጥላወጊ የሚላክበትና የሚታደስበት ሰው እንዲህ ነው የሚያደርገው። ያለ ምክንያት ዝም ብሎ ይደነግጣል። በራስ መተማመኑ ይጠፋል። ፍርሃት ይለዋል። ሰውነቱ እንደ እሳት ይነዳል። 13ኛው ለሴቶች ነው። እሱም ጽንስ መጨናገፍ ነው። ነፍሰ ጡር ሴት ላይ ጥላወጊ ሲላክባት በድንገት ባልታወቀ ምክንያትና በሳይንስ ስም በተሸፈነ ምክንያት ጽንሱ ይጨናገፋል። ይህም ሁለት አይነት ነው። አንደኛ ያለምንም ምክንያት ጽንሱ ሆዷ ውስጥ በድንገት ይሞታል፣ አሊያም በድንገት ጽንሱ ይጨናገፋል። ጥላወጊው በቀጥታ በማፀን ያለው ልጅ ይገድላል። ሁለተኛ ሆስፒታል ስትሄድ ጽንሱ ልክ አይደለም፣ ችግር አለበት አስብሎ ያጨናግፋል። ጥላወጊ እናትን ግደል ተብሎ ሲላክ እናትን መግደል ሲያቅተው ደም የሆነውን ጨቅላውን ጽንስ ይገላል። ምክንያቱም ጽንሱ የጥላወጊውን አጋንንት መቋቋም ስለማይችል። ወዳጆቼ ስንቶቹ በጥላወጊ ያለ ቀናቸው ያለ ጊዜያቸው በሰው ተንኮል ለሞት በቅተዋል። ስንት ዕውቀትና ሀብት እያለው ለስንት ሰው መትረፍ እየቻለ በራሱ የቅርቤ በሚላቸው ሰዎች በጥላወጊ ለሞት በቅቷል። ስንቱ ጠዋት ታይቶ ከሰዓት ሞቶ በአሟሟቱ ጉር ተብሏል። ይህ ሁሉ አንድም በጥላወጊ ወይም በሞት አጋንንት ነው። ሌሊት በተኙበት የሞት አጋንንት ወይም ጥላወጊ እያነቀ እየደፈቀ ስንቱን ገሏል። በነገራችን ላይ ሌሊት ሰዎች በተኙበት ክፉኛ የሚያንቃቸውና የሚተናነቃቸው መተንፈስና መንቀሳቀስ የሚከለክላቸው አንደኛ አይነጠላ የቤተሰብ ዛርና የአየር አጋንንት ነው። ሁለተኛና ብዙዎች ያልነቁበት ጥላወጊ ነው። ጥላወጊ ግደል ተብሎ ሲላክ በውድቅት ሌሊት ሰዎች በተኙበት መጥቶ ያንቃቸዋል፣ ከቻለ በዛው ይገላቸዋል። በዚህ ምክንያት ነው አንድም ሰዎች ማታ በሰላም ተኝተው ጠዋት ሞቶ የሚገኙት። ማታ በተኛችሁበት የትኛውም ክፉ መንፈስ እያነቀ እያስጨነቀ እንዳትተነፍሱ እንዳትላወሱ የሚያደርጋችሁ ከሆነ ትልቁ መፍትሄ ማታ ውዳሴ ማርያምና መልካ ቅዱስ ሩፋኤልን ጸልያችሁ ተኙ። እርግጠኛ ሆኜ ነው የምነግራችሁ፣ ምንም አትሆኑም። በጣም ብዙ ሰዎች ሰውም ቤተሰብም ሳያውቅላቸው በጥላወጊ ሞተዋል። የሚገርማችሁ ስንት የቤተ ክርስቲያን ሊቃውንት ስንት የቤተ ክርስቲያን አገልጋዮች የጥላወጊ ሰለባ ሆነዋል። በቤተ ክርስቲያን ጥቂት የማይባሉ የአብነት መምህራን በጥላወጊ ሞተዋል። ቤተ ክርስቲያናችን ጥቂት የማይባሉትን ሊቃውንት በጥላወጊ አታለች። የጥላወጊ ሁነኛ መፍትሄ ምንድነው የሚለውን አይተን ትምህርታችንን እናጠቃልላለን። አንደኛው ጸሎት ነው። የወለላይቱ እመቤት ልጆች ሁሉም ጸሎት አምልኮታችንን የምንገልጽባቸው ከፈጣሪ የምንነጋገርባቸው ራሳችንን የምንጠብቃቸው መንፈሳዊ መሳሪያችን ቢሆኑ በብርቱ ለሚፈትኑን እስከ ሞት ለሚፈልጉን አጋንንትና ክፉ ሰዎች አንዱ ፍቱን መፍትሄ ሰይፈ ሥላሴ ጸሎት ነው። ሰይፈ ሥላሴ ጸሎት የፈጠሩን ሥላሴ የምናመሰግንበት ቢሆንም በዚህ ጸሎት ከቅድስት ሥላሴ ዘንድ መለኮታዊ ልዩ ጥበቃ እናገኝበታለን። የሰይፈ ሥላሴ ጸሎት አንዱ ቃል ኪዳኑ
ድንበር ጥሶ የህይወታችንን አጥር አፍርሶ የሚመጣን ጠላትና ድንገተኛ ሞትን የሚከላከልልን ታላቅ ጸሎት ነው። ሰይፈ ሥላሴን የሚያዘወትር በተለይም እንደ አንድ ስራው ቆጥሮ የሚጸልይ ሰው መቼም ይሁን መቼ ለጥላ ወጊ ወይም ለሞት አጋንንት ተላልፎ አይሰጥም። የጥላ ወጊ አጋንንት ቢመጣበትም የጸለየው ሰይፈ ሥላሴ በግልጽና በስውር ይመክትለታል፣ ይከላከልለታል። ወዳጆቼ ሰው በርትቶ ከጸለየ እንኳን ከጥላ ወጊ እንኳን ከሞት አጋንንት ከዘላለማዊ የሲኦል እሳት ራሱን ያስመልጣል። አቡነ ስነ ኢየሱስ የሚባሉ በ19 የሚውሉ ታላቅ ጻድቅ አባት አሉ። እኚህ ታላቅ ጻድቅ ቅዱስ ገብርኤልን ይወዱትና የታሳስ ክብረ በዓሉን ይዘክሩት ነበር። ታዲያ እግዚአብሔር ገድላቸውን፣ ድካማቸውን፣ ጸሎታቸውን አስቦ ከዚህ ከሚያልፈው ዓለም ወደማያልፈው ዘላለማዊ ዓለም ሊወስዳቸው መልአከ ሞትን መስከረም 19 ቀን አዘዘ። ጻድቁ አቡነ ስነ ኢየሱስም መልአከ ሞት ሊወስዳቸው እንደመጣ አይተውና አውቀው የወዳጄን የጠባቄን የቅዱስ ገብርኤልን የታሳስ በዓል ሳላከብር ዝክሩንም ሳልዘክር ወደ ፈጣሪ አልሄድም እንዳትወስደኝ ብለው በጸሎታቸው ገዝተውት የታሳስ ቅዱስ ገብርኤልን በዓል እንደዘከሩ ገድላቸው ይነግረናል። መልአከ ሞትን እንዳይወስዳቸው ከመስከረም እስከ ታሳስ በጸሎታቸው አቆይተውታል። እንዲሁም ቅዱስ ዮሐንስ አፈወርቅም አንዲት ብላቴናን ግደል የተባለን ቀሳፊ መልአከ ሞትን ለ10 ዓመት በተሰጠው መለኮታዊ ስልጣንና ጸሎት እንዳይቀስፋት ወይም እንዳይገላት እንዳሰረው ተጽፏል። የሰው ልጅ ከጸለየ የጸሎቱ ኃይል እንኳን በጥላ ወጊ አጋንንት ቀርቶ በመልአከ ሞት ላይም የሰለጠነ ነው። ሁለተኛ መፍትሄ ውዳሴ ማርያም ነው። እንደሚታወቀው ውዳሴ ማርያም እናታችን ድንግል ማርያምን የምናመሰግንበት፣ የምንማጸንበት፣ የምንለምንበት ቢሆንም ውዳሴ ማርያምን አዘውትሮ የሚጸልይ ሰው እመቤታችን በዘርፋፋ ቀሚሷ በክንፈ ረድኤቷ እሱ ከማያውቀው እመቤታችን ከምታውቀው ጠላትና አጋንንት ትጠብቀዋለች። በምልጃዋ በጸሎቷ ትሰውሯለች። ስለዚህ ውዳሴ ማርያም ብናዘወትር እመቤታችን ዘውትር ትጠብቀናለች። ሶስተኛ መፍትሄ ጸሎተ ባርቶስ ነው። ጸሎተ ባርቶስ እንደ ውዳሴ ማርያም የየለት ቢሆንም ጸሎቱ መደንግጽ አጋንንት የሆኑ የእግዚአብሔር ህቡ ስሞች በውስጡ ስለተካተተ ጸሎቱ ከብዙ ነገሮች የምንጠበቅበትና ከጥላ ወጊ አጋንንት የምናመልጥበት ነው። አራተኛ መፍትሄ ባለ ህቡ ስሞች ድርሳናት ናቸው። ይህ እንደሚታወቀው የቅዱስ ሚካኤል፣ የቅዱስ ገብርኤል፣ የቅዱስ ሩፋኤልና የሌሎቹም ቅዱሳን መላእክት ባለ ህቡ ስሞች አጫጭሮቹን ድርሳናት በመጸለይ ከዚህ ፈተና ማምለጥና በመላእክቶቹ መጠበቅ እንችላለን። በእነዚህ ድርሳናት ላይ ያሉት የእግዚአብሔር ህቡ ስሞች ኃይለ እግዚአብሔርን የተላበሱ ስለሆኑ በቅዱሳን መላእክት ጸሎት ከአጋንንት ፈተናና ጥበቃ እንሰወራለን። ሌሎቹን ለምሳሌ ሰይፈ መለኮትን፣ ዳዊትን፣ አርጋኖንንና ሌሎቹንም ጸሎቶች እንደ አቅማችንና እንደ ተሰጧችን ብሎም እንዳለን ጊዜ ብንጸልያቸው ከአጋንንት ጥቃት ከመጠበቅ ጸጋን እስከ ማግኘት ስለምንደርስ ልንጸልይ ይገባል። እነዚህን ጸሎቶች ማለትም ሰይፈ ሥላሴን፣ ሰይፈ መለኮትን፣ ውዳሴ ማርያምን፣ ጸሎተ ባርቶስንና አጫጭሮቹን የመላእክትን ባለህቡ ስም ድርሳናት ጸልዩ ብዬ የጠቀስኩላችሁ አንደኛ ለመጸለይ ቀላል ከመሆናቸው አንጻር ሲሆን፣ ሁለተኛ ጸሎቱ ከሚፈጀው አጭር ደቂቃ አንጻር ሲሆን፣ ሶስተኛ ከስንፍናችን አንጻር ነው። ጊዜ የለኝም እያል ከጸሎት ህይወት እንዳንርቅ በጠላቶቻችንና በጥላ ወጊ እንዳንወድቅ በእነዚህ ጸሎቶች ከሞት አጋንንትና ከፈተና ራሳችንን እንጠብቅ። ለማንኛውም ዛሬ አበዛውባችሁ፣ አረዘምኩባችሁ። ዛሬ ትምህርቱን በዛ ያደረኩት መከራችን ፈተናችንም ስለበዛ ነው። ይቅርታ። ለዛሬ እዚህ ላይ ይብቃን። በቀጣይ በክፍል 19 መተት በዝሙት ላይ ያለው ሴራና ተግባር፣ መተት ያዘሙታል ከክብር ያሳንሳል በሚል ርዕስ የት ይደርሳሉ፣ ለስንት ክብር ይበቃሉ ተብለው በመተት በዝሙት ስለሚወድቁና በመንገድ ስለሚቀሩትና ስለቀሩት እንማማራለን። ሕዝቤ ዕውቀት ከማጣት የተነሳ ጠፍቷል። ትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ከትውልዱ ማን አስተዋለ። ትንቢተ ኢሳይያስ ምዕራፍ 53 ቁጥር 8 ፈረስ ለጦርነት ቀን ይዘጋጃል፣ ድል ግን ከእግዚአብሔር ዘንድ ነው።
መጽሐፈ ምሳሌ ምዕራፍ 20 ቁጥር 31 ያስተማረን የመከረን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይድረሰው። ድንግል ስንላት ጌታን ወልዳ የተገኘች፣ ጌታን የወለደች ስንላት ድንግል የሆነች፣ ስሟን ለመጥራት ከሰማይ ከምድር የከበደች መንበረ ፀሐይ መንበረ ሥላሴ ንግሥተ ሰማይ ወምድር የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ወለላይቱ እመቤት ድንግል ማርያም ምስጋና ይድረሳት። አሜን። አንደኛ ቆሮንቶስ ላይ እንደተናገረው ቅዱስ ጳውሎስ ሁሉም በየተሰጠው ጸጋ ያገልግል ነው የሚለው። ደፍሬ ልጆቼን እንደዚህ ያደርጉብኛል ብዬ ሳልፈራ የደብተሮቹን አሰራር ለማዋረድ በሚዲያ በዚህ ልክ በየቀኑ በቀን በቀን ቪዲዮ እየለቀቁ መውጣቴ በራሱ እኮ አንድ ትልቅ ነገር እኮ ነው። እንደነሱ ስራ እኮ ቢሆን ኖሮ እኮ በጣም ከባድ ነበር። ቤተሰቦቼ ከባድ ነበረ። ግን ከነስማቸው ከነመልካቸው ዩቲዩብ ላይ ስለምናሰጣቸው ሲልኩ በሲስተም ነው የሚልኩት። ደውዬ ሁሉ ነው የምነግራቸው። ከቻልክ በእናትህ 10 ብቻ ነው የላከው 20 ላክ 20 መንፈስ ላክና ችግር የለውም ስመልሰው ግን ቻለው ነው የምለው። ወደ ራስህ ስመልሰው ቻለው። ከጥፋቴ አልታረምም ብለሃል ወደ አንተ ስመልሰው ቻለው እንግዲህ ይለዋለሁ። መዝሙር ዳዊት መዝሙር 11 34 58 68ን ጸልዬ ወደ ነበረበት ስመልሰው ያው እንደዛ ይሄን የምትጸልዩት ለራሱ ወደ ራሱ እንዲመለስ ነው። ለምን አልታረም ካለ ወደ ራሱ ሲመለሰው 1 ወር 2 ወር ያንበጫበጨዋል። እሺ እንኳን ሰላም መጣህ ብሎ ይቀበለዋል። ወደ ራሱ አስያዝከን እኮ አስቀጣህን እኮ ብሎ ይመለሳሉ ወደ ራሱ። ምን ቸገረን እኛ? ይሄን የተማርነው ሌላ ነገር አልተማርንም። ይሄ ደግሞ ቅዱስ ዳዊት የተናገረው ነው። ጠላቶቼ እንዲሁንባቸው ወደ ራሳቸው ይመለስባቸው ነው የሚለው ቃሉ ራሱ ታነቡት። ያሁን የጠቀስኩትን ምዕራፍ እግዚአብሔር ያደረገው እኛ ምንም ልናደርግ አንችልም። እና አግዙን እባካችሁን። በቃ ምንም ነገር ማድረግ ካልቻላችሁ ማንበብም ማዳመጥም የኛን ትምህርት መጽሐፍቶቻችን ማየት የማትፈልጉ ከሆነ ዚፒውን ማውዝ በቃ አፋችሁን ዝጉት፣ ዝም በሉ እና እንስራ፣ እኛ እናገልግል። ነገረ መለኮቱ ላይና ዶግማው ላይ የኮርስ ትምህርቱ ላይ ብቻ ትኩረት አድርጉልን። መናፍቃን መወጋትም ከሆነ ከቻላችሁ እነሱ ጋር ተዋጉ። ስለማታውቁት ነገር አታውሩ። የምታውቁት ነገርም ከሆነ ደግሞ አግዙን፣ መስክሩልን። ከዛ ውጪ ግን ዝም ብሎ ማይረባ ትርኪ ምርኪ የሆነ ተራ ነገር እያነሳችሁ ትልቅ አገልግሎት እየተሰጠበት ያለውን ይሄን አገልግሎት ባትነቅፉት መልካም ነው ብዬ አስባለሁ። ሰላም ነው። አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።